ብቻውንም ይወድሃል እሱ ክርስቶስ አድሎ የሌለበት መውደድ ይልቁንም ደካሞችን የሚወድ መውደድ ኃጢአተኞች በበዙበት በዚያ እግዚአብሔር ጸጋ በዝቷል ተብሎ አይደል የተጻፈው እንዴት ነው የሚወደን ለማናል ወረት የሌለበት መውደድ እዚህ ዓለም ላይ ያለው ወረት የሌለበት ቀንም ያሰረች ጸባይ ይለውጥ በሆነ ነገር የሚሰለቸው ደግሞ የሚደብረው ይቅርታ ለቋንቋ ራሱ ቋንቋው ሲደብር የማያረጅ ወረት የሌለው ፍቅር እግዚአብሔር ሲሞቅ የማይሞቅ ሲበርድ የማይበርድ ሁል ጊዜ ፍሬሽ ሁል ጊዜ ትኩስ ፍቅር ለእኛ ያለው እግዚአብሔር ታዲያ ማንም የማይወደኝ ነኝ ብሎ ለምን ክርስቲያን ሆድ ይብሰዋል? ለምን የማይሆን ፍቅር ፍለጋ ሲንከራተት ይኖራል? ለምን ፍቅርን ፍለጋ ሱሶች ውስጥ ይደበቃል? እናም እነዚህን ቃላት እስኪ አብረን እንስማቸው። እኛን የሚያፈቅር አምላክ እያለ እኛ ለምን ራሳችንን እንጠላለን? ስለኛ ፍቅር የተሰቀለ አምላክ እያለ ምን በወጣን እኛ የምንሰቀለው? ስለኛ መኖር ራሱን የሰጠ የሞተ አምላክ እያለ ምን በወጣሽ አንቺ መርዝ እየጠጣሽ ራስሽን የምትገየው? ሐሞት የጠጣ አምላክ እያለ ስላንተ ምን በወጣ አንተ መርዝ ጠጪ የምትሆነው? ምን በወጣ? ወጣትነቱን ለአንተ የሰጠ አምላክ እያለ ምን ቆርጦ ነው አንተ ወጣትነትህን ለዲያብሎስ ባርነት ለሱስ የምታስገዛው? ወንድሜ ሆይ እርግጠኛ ነኝ ሽፍታ በጣም ትጠላለህ፣ አጋች በጣም ትጠላለህ። ታዲያስ ለምን የራስህ ሽፍታ ትሆናለህ? ብዙዎቻችን የራሳችን ሽፍታዎች ሆነናል፣ ሸፍተንበታል። በራሳችን ላይ ሱስ አግቶናል፣ ሸፍተንበታል። ያልያዘን ነገር የለም፣ ሽፍታ ሆነናል። ሽፍታ እየጠላህ በራስህ ላይ የሸፈትክ አንተ ብቻ ትሆን እንጃ ምን ይውጠናል ያላችሁት ዘመን ያልፋል። ታገሱ ወጣቶች። ይሄ የእግዚአብሔር ቃል ስለሆነ ነው። እኔ መተማመኛ መሰጣችሁ ኢንሹራንስ ካምፓኒ የለኝ። እግዚአብሔር ግን ዋስትናችን፣ የትላንትናው ህይወት መተማመኛችን ነው። ከትላንት አልፋችሁ እዚህ ደርሳችሁ የለም። የትላንት ትዝታችሁን እግዚአብሔር ያደረገላችሁን መርሳት ይገባችኋል ወጣቶች። ትላንትን ለትዝታና ለትውስታ ነገን ለተስፋ ሰንቃችሁ ዛሬን በደስታ ኑሩ። ክርስትናዬ ነው። ታገሱ። እኔ ልጅ ያለው ኤችአይቪ/ኤድስ የሚባል በሽታ ነበር። ሰፈሬ የነበሩ እጅግ ውብ እህቶች፣ እጅግ ጎበዝ ወጣቶች ልክ በሽታው እንደያዛቸው ራሳቸውን እያነቁ ይገሉ ጀመር፣ መርዝ እየጠጡ በጣም ብዙዎች። ግን ይገርማችኋል ጥቂት 1-2 ዓመት ካለፈ በኋላ ይሄ ኃይለኛ የተባለው በሽታ መልከም ጀመረ። በእርግጠኝነት አሁን በሽታው ከሰውነታቸው የወጣ ሰዎች ያውቃል። የማራዘሚያ መድኃኒት እየወሰዱ ከብደው ወልደው ኩለው ድረው የሚኖሩ ሰዎች አሉ። ቀን ማልፍ መስሏቸው ግን ራሳቸውን አሳልፉ። ማይለወጥ የሚመስላቸው ሰዎች ወደ አፈርነት ራሳቸውን ለወጡ። ታገሱ ወጣቶች፣ አትቸኩሉ። ለእግዚአብሔር ለቀንም እድል ስጡ። ራስን ማጥፋት በሱስ በለው በተለያየ ነገር በለው ራስን ማጥፋት የተወደድክ ክርስቲያን ሆይ የሚያጠፋው አንተንና ህልውናህን ነው እንጂ ችግርህን አጥፍቶ አያውቅም። ጎበዝ ኮንክ ክርስቲያን ኮንክ በችግር ላይ በጸሎት ተነሳ፣ በተጋድሎ በርታ፣ በምስጢራተ ቤተክርስቲያን ተሳትፎ ጠንክር እንጂ ችግርህን ታስወግደዋለህ። ራስህን ግን አታስወግደው። ራስን ማጥፋት ባጭሩ ራስን ማጥፋት ትንሽ ችግር ለመፍታት ትልቅ ችግር መፍጠር፣ ጊዜያዊ ችግር ለመፍታት ዘላለማዊ ችግር መፍጠር ነው። በጣም ቀላል ችግር ለመፍታት የተወሳሰበ ችግር መፍታት ነው። ሰው በምንጨቃ ይነሳ፣ ከሞትክ በኋላ ይነሳ በምንጨቃ። ሾፌሮች የሉም ይነሳል ሰው
መንጨቃ ይነሳ በቃ ለጊዜያዊ ችግር ቋሚ ችግር አትፍቱ። አንድ ድምፅ ብቻ ላሰማችሁ።